ኢትዮጵያን ዋሊያዎቹ ቡድን ገብቼ በዋሊያዎቹ ቡድን ኢትዮጵያ ማስጠራት ከዚህ ፕሮጀክት አምሮዬን ለማቀላጠፍና የአካል ብቃትን ለመጨመር ጠቀሜታ አግኝቻለሁ። ማሊያው በመገዛቱ ምን ተሰማሽ? በጣም ደስ ብሎኛል ዛሬ ማሊያው ስለመጣልን። ሰላም ጤና ይስጥልኝ የተከበራችሁ የአልቡኮ ሚዲያ ቤተሰቦች እንደምን አላችሁ? ቅኝት የተሰኘው መሰናዶ ጀምሯል። የዚህ መሰናዶ መዳረሻ ደግሞ በአልቡኮ ወረዳ ሳልመኔ ከተማ የሚገኘው ሄሎ አልቡኮ የተሰኘው የህፃናት የእግር ኳስ ፕሮጀክት ነው። እስከ ፕሮግራሙ ፍጻሜ አብራችሁን ቆዩ። በቅድሚያ ቪዲዮ ላይክ፣ ለቤቱ እንግዳ የሆናችሁ ደግሞ ቻናሉን ሰብስክራይብ አድርጉ። የነገይቱ ኢትዮጵያ ማንን ትመስላለች ቢባል ያለማጋነን የዛሬውን ህፃናት ነው መልሱ። ለምን ቢባል የምናጭደው የዘራናውን ስለሆነ። ለህፃናት መጣመምም ሆነ መቃናት በዙሪያቸው ያለው ነገር ቀጥተኛ ተጽዕኖ አለው። ህፃናትን እያወገዝን ካሳደግናቸው ማውገዝን ይማራሉ። እየዋሸን ካሳደግናቸው ውሸትን፣ እየሰረቅን ካሳደግናቸው ሌብነትን፣ በኃላፊነት ካሳደግናቸው ጥንቃቄን፣ እየሰጠን ካሳደግናቸው መስጠትን ይማራሉ። የህፃናትን ስብዕና በማነጽ በኩል ከፍተኛ አስተዋጽኦ ካላቸው ተቋማት መካከል ከሃይማኖታዊ ተቋማት ቀጥሎ የስፖርት ማዕከላት ትልቁን ድርሻ ይይዛሉ። ስፖርት የሰው ልጅ አእምሮ፣ አካልና ማህበራዊ እድገት በማምጣት የሚጫወተው ሚና ቀላል የሚባል አይደለም። ለዚህም ሲባል ይመስላል የደጃዝማች መንገሻ አቡዬ ትምህርት ቤት የጤናና ሰውነት ማጎልመሻ መምህር የሆኑት አሰልጣኝ በላይነህ አማረ በትምህርት ያገኙትን ዕውቀት እንደ መልካም አጋጣሚ ተጠቅመው በአልቡኮ ወረዳ መቀመጫ ሳልመኔ ከተማ ላይ ሄሎ የተሰኘ የህፃናት እግር ኳስ ፕሮጀክት መስርተው በመንቀሳቀስ ላይ የሚገኙት። ከተመሰረተ 2 ዓመታትን ያስቆጠረው የእግር ኳስ ፕሮጀክት በሁለት አሰልጣኞች እየተመራ ከ70 በላይ ህፃናትን አቅፎ በሳምንት ለ2 ቀናት ያህል የተግባርና የንድፈ ሐሳብ ስልጠና እየተሰጠ መሆኑን አሰልጣኞቹ ይናገራሉ። በላይነህ አማረ እባላለሁ። በዋናነት የዚህ የሄሎ አልቡኮ እግር ኳስ ፕሮጀክት ወይም የዚህ አካዳሚ ዋና መስራች፣ ኮች እንዲሁም ሌሎች ኃላፊነቶችን ይዤ ነው ያለሁት። የሄሎ ህፃናት እግር ኳስ ፕሮጀክት የተመሰረተው 2017 እንደሆነ ያው ከዚህ በፊት በነበረንም ኢንተርቪው ተናግሬያለሁ። እነዚህን ታዳጊዎች እንግዲህ በሳምንት 2 ጊዜ እናሰራለን። ቅዳሜና እሁድ ትምህርት በሚኖርበት ሰዓት ቅዳሜና እሁድ እናሰራለን ከ10 ሰዓት እስከ 12 ሰዓት። ክረምት በሚሆን ሰዓት ደግሞ ያው ቅዳሜና እሁድ የተመቻቸልን ሰዓት ነው። ያው ትምህርት ማሻማበት ጊዜ ስለሆነ ተጨማሪ ቀናቶችን ለማድረግ ወደፊት አስበናል። ከስንት እስከ ስንት ዓመት ያሉ ልጆች ናቸው እዚህ የሚሰለጥኑት? አሁን እየሰለጠኑ ያሉት እዚህ እንደምታያቸው በ3 ካታጎሪ ነው የከፈልናቸው። የመጀመሪያው ካታጎሪ ከ6 ዓመት እስከ 9 ዓመት፣ መካከለኛ ላይ ያለው ካታጎሪ ደግሞ ከ10 ዓመት እስከ 12 ዓመት ያሉ ሲሆኑ የመጨረሻውና ትልቆች የምንላቸው ከ13 ዓመት እስከ 15 ዓመት ያሉ ናቸው። የስነ ልቦና ትምህርት እንሰጣለን። የዲሲፕሊን ይዞታ እንዲኖራቸው፣ ቤተሰባቸውን እንዲታዘዙ፣ መምህራኖቻቸውን እንዲታዘዙ፣ ትልልቆቻቸውን እንዲያከብሩ የስነ ምግባር ትምህርት እንሰጣለን። ከዛ በመቀጠል የአካል እንቅስቃሴ የሰውነት ማጎልመሻ ማለት ነው፣ ያንን እንሰጣለን። ከዛ የኳስ ቴክኒክ እናስተምራለን። ስልጠናው የተሳካ እንዲሆን የሁሉንም ባለድርሻ አካላት ርብርብ የሚጠይቅ መሆኑን የሚገልጹት አሰልጣኞቹ በተለይም ከወላጆች በኩል ከፍተኛ ክትትልና እንክብካቤ እንደሚያስፈልግ ጠቁመዋል። ልጆች መዋል ያለባቸው 1 መንፈሳዊ ቦታ፣ 2 ኳስ ሜዳ ስፖርታዊ ቦታዎች ላይ፣ ከዚህ ውጪ ትምህርት ቤት፣ በቃ ከዚህ ውጪ ሊገኙ አይገባም። በአካባቢያችን ማህበረሰቡ በወረርሽኝ ደረጃ ነው ያለው። በወረርሽኝ ነው እንጂ ይሄ በሱስ ደረጃ አይደለም። ወረርሽኝ ነው አሁን የሆነው ጫት እና ትውልድ አጥፊና ገዳይ ነው።
አልሚ አይደለም። ምርጫቸው እንዲያደርጉት መኖር አለመኖር በራሳቸው ላይ እንዲወስኑ የስነ ልቦና ትምህርት እሰጣለሁ። በቃ ይሄን ወላጅ እንዲያግዘ ስለ ልጁ መጥቶ እንዲጠይቀን መጥቶ መጠየቅ አለበት። እንዴት ነው እየሰራ ያለው? እንዴት ነው የተለማመደ ያለው? እንዴት ነው ስፖርቱን እንቅስቃሴው? መቼ ወጥቶ መቼ ነው የሚገባው? ሰዓቱን፣ ውሏቸው፣ የሚሰሩበትን አካባቢ፣ የሚሰሩበትን ማቴሪያል እንደነዚህ አይነት ነገሮችን ወላጆች እየመጡ እየተከታተሉ ማየት ያስፈልጋል። የልጆቹን አመጋገብ በተመለከተም ለወላጆች የቤት ስራ መስጠታቸውን ይናገራሉ። ትሬኒንግ ውለው ሲሄዱ የሚያስፈልጋቸውን የምግብ አይነቶች ለወላጆች ነግረናል። ከዚህ ሄደው ንጽህናቸውን እንዴት መጠበቅ እንዳለባቸው እዚህ ትሬኒንግ ቦታ ኢቭን ውሃ ሳይዙ መምጣት እንደሌለባቸው ጭምር ለወላጆች ነግረናል። ወላጆችና ስፖርት ወዳዱ ማህበረሰብም እየተደረገ ባለው እንቅስቃሴ ደስተኛ በመሆናቸው ከ100,000 ብር በላይ ገንዘብ በመደገፍ ለሰልጣኞች የትጥቅ ድጋፍ ያደረጉ ሲሆን አጠቃላይ የገንዘብ ማሰባሰቡ ሂደት ምን ይመስል ነበር? በማሰባሰቡ ሂደት ላይ እነማን የተሻለ ድርሻ ነበራቸው? የሚሉ ጥያቄዎችን ጉዳዩን ሲያስተባብሩ ለነበሩት አካላት አቅርበን የሚከተለው ምላሽ አግኝተናል። ወሰን አህመድ እባላለሁ። ያው የዚህ ሄሎ አልቡኮ ታዳጊዎች ፕሮጀክት የኮሚቴ አባል ነኝ። እንደ ኮሚቴው በመጀመሪያ ደረጃ የተዋቀረው ወላጆች በጋራ በመሰባሰብ ነው። በጋራ ከተሰባሰቡ በኋላ ወደ 5-6 የሚደርስ ኮሚቴ ተመለመለ። ከዛ ኮሚቴ ውስጥ በ3 ኮሚቴ የጋራ አካውንት እንዲከፈት ነው የተደረገው። የጋራ አካውንቱ ከተከፈተባቸው ስሞች አንዱ የኔ ነው። ሳንቲሙን ለማግኘት በመጀመሪያ ደረጃ ዘርፈ ብዙ እንቅስቃሴዎች ተደርገዋል። የመጀመሪያው ወላጅ ጋር ውይይትና ምክክር ማድረግ ነው። ወላጅ ጋር ውይይትና ምክክር ባደረግንበት ሁኔታ ላይ እያንዳንዱ ወላጅ በየወሩ 200 ብር በአካውንት እንዳስገባ አካውንት ላይ ደግሞ ያን ያክል እንትን ማይል ከሆነ በልጆችም ጭምር እየላከ ወደ አካውንት የሚገባበት ስርዓት ነበር ተዘርግቶ የነበረው። ተገዛው ማሊያ በርከት ያለ ሳንቲም ስለነበረ የሚጠይቀው ያሉትን ሳንቲሞች በጋራ ፊርማ ወደ ግዢ እንዲሄድ ነው የተደረገው። ይሄ ማሊያ እንግዲህ በትልቅ የሀገራችን ትጥቅ አምራች ድርጅት አዲስ አበባ የሚገኘው የዋናው ስፖርት እዛ ነው ታትሞ እንዲመጣላቸው የተደረገውና 3 አይነት ማሊያዎች ናቸው የታተሙት። 76 ማሊያዎች ህትመት አድርገናል። ይሄ አጠቃላይ ማሊያ እንግዲህ ከ85,000 ብር በላይ ነው ፈጅቶ ይሄን የማሊያ ህትመት አድርገን የመጣ ነውና ይሄ እንግዲህ የገንዘብ ምንጭ ከየት ተገኘ ማሊያውን ለማሳተም የሚለው ወላጆች የመጀመሪያው ይሄንን ስፖንሰር ያደረጉልን ሰዎች አሉ፣ ግለሰቦች፣ ተቋማት። ኮረዳ መሪ መዘጋጃ ቤት ሰፖርት አድርጎናል። ሁሴን የሚባል ወንድማችን እንደነ ስለሺ ሰለሞን አይነት ግለሰቦች እንደነ አብዱ የአልቡኮ ወረዳ ጤና ጽሕፈት ቤት ኃላፊ እንደነ አለማየሁ ሐኪማችን እዚህ ያለ የግል ክሊኒክ የሱ ወንድም እዚህ ነዋሪ ያልሆነ ልጆቹ በአካል የማያውቃቸው በዛ ደረጃ ሳንቲም ወደ 20,000 ብር ድጋፍ ያደረገበት ቤት ነው ያለው። ከ50 ብር ጀምሮ እስከ ከፍተኛው ገንዘብ 20,000 40,000 ድረስ ድጋፍ ያደረጉልን ተቋማት ግለሰቦች ናቸውና እየተሰጠ ባለው ስልጠና የፕሮጀክቱ አባላት ያላቸው ስሜት ምን እንደሚመስል በሚከተለው መልኩ ይገልጻሉ። ስሜ ሳዳም ሁሴን ይባላል። እሺ የናንተ ፕሮጀክት ስሙ ምንድነው የሚባለው? ሄሎ አልቡኮ የህፃናት ፕሮጀክት። ኦኬ ስንት አመት ነው? 13። ስንተኛ ክፍል ነህ? 8። ትምህርቱና ይሄ ፕሮጀክቱ እንዴት ነው የምታጣጥመው? በመደበኛ ሰዓቴ ትምህርቴን እማራለሁ፣ በትርፍ ሰዓቴ ደግሞ ወደፊት ምን መሆን ነው የምትፈልገው? ወደፊት ኢትዮጵያን ዋሊያዎች ቡድን ገብቼ በዋሊያዎቹ ቡድን ኢትዮጵያን አስጠራለሁ። ሞዴል የምታደርገው ተጫዋች እንደ ክርስቲያኖ ሮናልዶ። ሄሎ አልቡኮ የተሰኘ ማሊያ ተገዝቶላችሁ ለብሳችኋል። ማሊያው ስለተገዛላችሁ ምንድነው የተሰማ ስሜት? በጣም ደስ ብሎኛል ዛሬ ማሊያው ስለመጣልን። አቲ አቡበከር እባላለሁ። ስንት አመትሽ ነው? 9 አመት። እሺ ይሄ ፕሮጀክት ምን ተብሎ ነው የሚጠራው? ሄሎ አልቡኮ የህፃናት ፕሮጀክት። እሺ ከጀመርሽ ምን ያህል ጊዜ ሆነሽ? 1 አመት። ኦኬ ከዚህ ፕሮጀክት ምንድነው ያገኘሽው ጠቀሜታ? አእምሮን ለማጠንከርና የአካል ጥንካሬ። ኦኬ ዛሬ ላይ ማሊያ ተገዝቶላችሁ ሁላችሁም ለብሳችኋል። ማሊያው በመገዛቱ ምን ተሰማሽ? ደስታ
ከትምህርቱ ጋር እንዴት አድርገሽ ነው ለማስኬድ ያሰብሽው? መደበኛ ትምህርቱን ማርና በተፈ ጊዜ እጫወታለሁ። ምን መሆን ነው የምትፈልጊው ወደፊት? እግር ኳስ ተጫዋች እንደማን? ሀገርሽ ካንቺ ምን ትጠብቃለች? ሀገሬን ወክዬ የተለያዩ ቦታዎችን ኦኬ፣ አመሰግናለሁ ስላገኘሽ። ስሜ ህክመት መሐመድ አብዱ ይባላል። ስንት አመትሽ ነው? 10 አመት ነው። ኦኬ፣ ከጀመርሽ ምን ያህል ጊዜ ሆነሽ ይሄን ፕሮጀክት? ከጀመርኩ 2 ወር ወይም 3 ወር። እሺ፣ ከዚህ ፕሮጀክት ምንድነው ያገኘሽው ጠቀሜታ? ከዚህ ፕሮጀክት አእምሮዬን ለማቀላጠፍና የአካል ብቃትን ለመጨመር ጠቀሜታ አግኝቻለሁ። ኦኬ፣ ወደፊት እንደማን መሆን ትፈልጊያለሽ? ወደፊት ልክ እንዳረጋሽ ካሳው መሆን እፈልጋለሁ። ሀገርሽ ካንቺ ምን ትጠብቃለች? ወደፊት ሀገሬ በዓለም ዋንጫ ላይ እንድትሳተፍ አድርጋታለሁ። የተለያዩ ኢትዮጵያ እንዲያሰሩ የሚችሉ ቦታዎች ላይ እሷን ማገልገል እፈልጋለሁ። ትምህርቱንና ስፖርቱን እንዴት ልታስኬጁ አስበሻል? ያው በመደበኛ ትምህርት ጊዜ ትምህርቴን ከተማርኩ በኋላ በትርፍ ጊዜ ኳስ እንሰራለን። እሺ፣ ስላገኘሁሽ አመሰግናለሁ። በርቺ። እኔም አመሰግናለሁ። የፕሮጀክቱን እንቅስቃሴ እንዴት አገኛችሁት? ህፃናቱ ላይ የታየው ለውጥስ ምን ይመስላል? እንዲሁም ከወላጆች ምን ይጠበቃል? የሚሉ ጥያቄዎችን ለወላጆች አቅርበን የሚከተለውን ብለዋል። ኢማም ሰይድ እባላለሁኝ። የአሜሪ ማማ አባት ነኝ፣ ወላጅ ነኝ። እንግዲህ ያው ሄሎ አልብኮ የእግር ኳስ ፕሮጀክት እጅግ በጣም ጥሩ ውጤት እያመጣ ያለ እንትን ነው። እንደ ወላጅም በልጆቻችን ላይ የሚታየው መልካም የሆኑ ነገሮች አሉ። ራስን በስነ ምግባር ከማነጽ ጀምሮ አልባሌ ቦታዎች ልጆች እንዳይውሉ የአካል ግንባታቸውን ትምህርታቸውም ላይ እውነት ለመናገር ከኮቾቹ ጀምሮ የሚያደርጉት ክትትል እጅግ በጣም አበረታች ነው። ይሄ ተጠናክሮ መቀጠል አለበት። ይበልጥ ደግሞ አሁን ልጆቹን ያው አመቱን ሙሉ በስልጠና በአንዳንድ እንትኖች ቆይተዋል። አሁን ደግሞ የማሊያ የትጥቅ ወላጆችም ስፖንሰሮችንም እንትን አድርገው አፈላልገው እዚህ ደረጃ ማድረሳቸው ለቀጣይ ለሀገርም በጣም ጠቃሚ የሆኑ ልጆች የሚወጡበት ፕሮጀክት እንደሚሆን ምንም ጥርጥር የለውም እና እንደ ወላጅ አሁንኛ ወላጆች ሁላችንም ፕሮጀክቱን ማገዝ መደገፍ ባለሀብቶችም ጭምር ይሄን ፕሮጀክት ወደሚፈልገው ደረጃ ልጆቹ ከሰፈር አርፈው ነገ ለሀገር ብሎም ከሀገር ውጭም ድል የሚያገኙ ልጆች ሊፈሩበት የሚችሉ ስለሆነ መደገፍ አለብን፣ መከታተል አለብን፣ ከጎናቸው ልሆን ይገባል። እኔ እንደ ወላጅ በጣም ባየሁት ነገር እጅግ በጣም ደስተኛ ነኝ። ጋሽ በላይን ለእናንተ ከስነ ምግባር ጀምሮ በትምህርታችሁ እንዳትሰንፉ በስፖርቱ ሁሉ ነገር ለሚያደርግላችሁ እንትን ወላጅ ስም አመሰግናለሁ። የወረዳችን እግር ኳስ ከፍ እንዲል ትልቁን አስተዋጽኦ እያደረገ ያለው ጋሽ በላያ ነው። ይሄ ወረዳ ለመጀመሪያ ጊዜ ከወሎ ሊግ አልፎ አማራ ሊግ የገባውም በጋሽ በላያ አሰልጣኝነት ነው። ለነዛ ለትልልቆቹ ልጆች ተተኪ የሚሆኑ ተተኪዎች ያስፈልጉኛል ብሎ ይሄንን ችግር ተቋቁሞ እናንተን እያሰለጠነውና በመጨረሻም እየተከናወነ ያለው እንቅስቃሴ ይበል የሚያሰኝ በመሆኑ የአካባቢው ማህበረሰብ ልጆቹን ባልባሌ ቦታዎች እንዳይውሉ በመጠበቅና ጤናማ ትውልድ እንዲፈጠር እንዲህ አይነት በጎ ተግባራትን መደገፍ እንደሚገባው ጥቆማችንን እየሰጠን በአካባቢው የሚገኙ ባለሀብቶችና መንግስታዊና መንግስታዊ ያልሆኑ ድርጅቶች ደግሞ በገንዘብም ሆነ በቁሳቁስ ፕሮጀክቱን እንዲደግፉ ማሳሰብ እንወዳለን።